ትሰማለህ? ዘሪቱ ከበደ እንደዚህ አይነት መሰሪ ሴት አይደለችም። ዝም ብላ አታውራ። ዘሪቱ ከበደ እሸቱ እያሳደደሽ ነውና እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። ዶክተር ወዳጄነ የነብይ ነኝ ባዩን የመስፍን በሹን ጉድ እንዲህ እያጋለጠው ነው። እኔ የጠረኩበትን ሶፍት ብላ ብለው ሲሰጡ ቆሻሻ ሶፍት አይበላም። ዲስጋስቲንግ ነው። ሰው ግን እግዚአብሔርን እንዴት ቢንቅ ነው ለሰው ልጅ ሞትንና ክፋትን የሚመኘው? በኢየሱስ ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ይህ እንባ ከጓደኝነትም ባለፈ ሴቶች ላይ የሚደርሰውን ግፍ የሚቃወም ከነ ሙሉ ነገሯ ነው የምንሰጥክ። እስከነ ሙሉ ነገሯ መልስልን፣ አቆይልን። እመኑ፣ በቃ ነውረኞች ናችሁ። በገንዘብ ተባልታችሁ አትገላለጡ። ይሄን ነው መሪሽ ብዬ ስኖር የነበረው ስለ እንደዚህ ትንባሆ የሚያጨስ እሱም ብርጭቆ እያንጫጫ ወራኛል። ብርጭቆ እያንጫጫው ነው ሞር ካንተ ጋራ ለመኖር ብዬ መልእክቴን አልሸፍንም። ምን አይነት መሰጠት ነው? አንተም በሃይማኖት እኔም በሃይማኖት ብዬ ካንተ ጋር ለመኖር መልእክቴን አልሰውርም፣ አልደብቅም። የምትማሩት ትምህርት ወደ ኢየሱስ ክርስቶስ ካላቀረባችሁ እየሞታችሁ ነው። ቶሎ ንቁ። ማስተምር ትምህርት ወደኔ ሳይሆን ወደ ኢየሱስ እያቀረበ ካልመጣ ጤናማ አይደለም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በነገራችን ላይ ዩቲዩብ መስራት እንፈልጋለን፣ ነገር ግን ምንም አይነት አይዲያውን የለንም ብላችሁ በውስጥ መስመር ስትጠይቁኝ ለነበራችሁ ሰዎች ፐርሰናል ላሰለጥናችሁ እንዲሁም ደግሞ በግሩፕ ላሰለጥናችሁ ኦንላይን ዝግጅቴን ጨርሻለሁ። እናንተ የሚጠበቀው በዚህ ስልክ ቁጥርና በዚህ የቴሌግራም አካውንት ኮንታክት እያደረጋችሁኝ መመዝገብ ነው። ቀጥታ ወደ ቪዲዮአችን። ፊቴን የጠረኩበትን ሶፍት ብላ ብለው ሲሰጡ እኔ ምን እንደሆነ እኮ አላውቅም። የእግዚአብሔርን ሕዝብ መናቅ ነው። እግዚአብሔርንም መናቅ እኔ ሌላ ምንም ልለው። ቆሻሻ ሶፍት አይበላም። ቆሻሻ ሶፍትም አይበላም። ቆሻሻ ሶፍት ደግሞ አይበላም። ቆሻሻ ሶፍት አይፈውስም። እኔ ቪዲዮን ሰው ነው የላከልኝና እራት ልበላ ተቀምጬልሻለሁ። ከዛ ምንድነው ደግሞ የሚልኩት ብዬ ዝም ብዬ ከፈትኩት እራት ሳልበላ። እሺ፣ ከዛ ላቡ የተጠረገበት ሶፍት ሰጥቶት ብላ ብሎታል። ያ ደግሞ በሳምንቱ ነው እና መጥቶ ላብህን የጠረከበትን ሰው በላው። ከዛ ተፈወስኩ። ይሄ ዲስጋስቲንግ ነው። እራት መብላት አልቻልኩም። አጸያፊ ነው፣ በጣም አጸያፊ ነው። አሁን ይሄንን ምንም ማድረግ አልችልም። እንደዚህ ከመስመር የወጣ ሲሆን የትም እምነት ቦታ ይሁን የትም ቦታ ይሁን ላከብረው ፈቃደኛ ነበርኩ። በአገልጋይነቱ ከተጠራበት ስም የተነሳ ላከብረው ፈቃደኛ ነኝ። እኔ ፊቴን የጠረኩበትን ቆሻሻ ብላ ብሎ ሲሰጥ ግን ያንን ምንም ማድረግ አልችልም። ምንድን ነው ያንተ እጥበት እንዲወጣ ይውጣ ተብሎ አይወጣም። ይኸው እንዴት ይሰቀጥጣል! እንዴት ይቀፋል! እንዴት ነው እነሱ ራሱ ይህ ሁሉ ግፍ ሲደረግባቸው፣ ይህ ሁሉ ነውር ሲደረግባቸው እንዴ አልተማራችሁም? አልሰለጠናችሁም? እንዴት ነው ሃሁ ኤቢሲዲ አባጫዳ ብላችሁ የሆነ ክፍል እንኳን የሆነ አልቆጠራችሁ ፊደል እንኳን? እንዴ ይሄ እኮ ከአንድ ተማርኩ የተማረ ሰው ከሚባል ሰው የማይጠበቅ ነገር ነው። እረ በጌታ በኢየሱስ ስም አብዛኛዎቻችሁ ኮሜንቶቻችሁን ለማየት ሞክሬያለሁ እንደዚህ አይነት ቪዲዮዎች ላይ። እስከ ዛሬ ድረስ ይህ እኮ ከተሰራ ሁለት ዓመት ምናምን አልፎታል። እስከ ዛሬ ድረስ ወንድሞቻችን ወንጌል ስርጭት በየአደባባዩ ሲወጡ በሶሻል ሚዲያ ላይ ወንጌል ሲሰበክ እየተሰደብንበት ያለው በእዩ ጩፋ ካራቴና በእንደነዚህ አይነት ለሆዳቸው በሚያድሩ ሆዳደሮች ሶፍት በሊታዎች እየተባልና እንዴ የምንሰደቡ ለዚህ እንኳን ራሳችንን ወክለን እኛን አይወክሉንም፣ እንደኛ ወንጌላዊ አማኝ አይደሉም፣ የሚበላውም የሚያበላውም አይወክለንም ብለን ለመናገር እኛ ግን አሴ ክርስቲያን ሞራል አጣን። ሞራል ከባድ የሆነ የሞራል ክራይሲስ ውስጥ ገባም ማለት ነው። ነጯ ሲነገራችሁ ደግሞ ይደብራችኋል። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ
ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾመው። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ ልንሞት ነው ሐዋርያ አርገን እንሾማችሁ ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ከትላንት ወዲያ በለቀኩት ቪዲዮ በጣም ብዙ ሰዎች አልተጋጨብህም ወይ እንደዚህ እየተቃወምክ አት ዘ ሴም ታይም የና አፖስትል ታምራት ታረቀኝን ምናምን እኔ አፖስትልነቱን ተቀበልኩ ነብይ ገሌን ተቀበልኩ ብዬ አይደለም ሜሴጁን ነው ይዤ የመጣሁት። ክራይስት ሴንተርድ የሆነው ስብከታቸውን እኮ እንወድላቸዋለን። እኔ ደግሞ አንዳንዶቻቸውን ያከበርኳቸው ነብይ የሚባል ስም ስለተሰጣቸው አይደለም ከሚሰብኩት ፍሬያማ ከሆነው ፍሩትፉል ከሆነው ከክርስቶስ ኢየሱስ ትምህርት የተነሳ ነው ያከበርኳቸው። የክርስቶስን ትምህርት ሲመግቡ ስላየዋቸው ነው ያከበርኳቸው እንጂ ብድግ ብዬ እኮ ራሱን ሐዋርያ ብሎ ጠራ ብዬ ኢግኖር ማድረግ እኮ አላቃተኝም። ይሄ አይጠቅመኝም። በቃ ኦሬዲ ሐሰተኛ ነው ብዬ ጀነራላይዝ አድርጌ መጨረስ ኮንክሉድ ማድረግ ከብዶኝ አይደለም። የሚጠቅም ትምህርትና ወደ እግዚአብሔር የሚያሳድግ አይነት ትምህርት ሆኖ ስላገኘሁት ግን ላካፍላችሁና ሼር ላደርጋችሁ ወድጃለሁ። ፐርፌክት ነኝ ብዬ አይደለም ወደ ሚዲያ የመጣሁትኝ። ልታርሙኝ ትችላላችሁ። በዚሁ አጋጣሚ ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። የማህበራዊ ሚዲያ አጥማጆች ማለት ነው። በነገራችን ላይ ባምቢ ራሱ ኦርቶዶክስ እወጣለሁ አይደለም ያለችው። እንደነሱ ልከራከርልሽ አልችልም። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ኪስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ ከሁሉም ወገን ልንሆን። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓል። ያንንም እንድትመልስ በኮመንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮመንት እያስቆጧትና እያበሳጯት የምትናገራቸው ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። እውነቱን እናውራ ከተባለ ባምቢ የተባለችዋንም ሴት ሆነ እሸቱ መለሰ የተባለውንም ግለሰብ በጣም አጥብቃችሁ እየተቃወማችሁ ያላችሁ ራሳችሁ ኦርቶዶክሶች ናችሁ። አንስታችሁም የምታሰጧቸው ራሳችሁ ናችሁ። መስቀሉን አውልቂ የምትሏት እስቲ ላይቭ ስትሪም የምታደርገው አንድ ደግሞ አለች ቤታ ዮኖ ምናምን ነገር የምትባለዋ መስቀሏን አውልቃ ነው ኔክስት ዴይ የገባችሁ ላይቭ ላይ። ለምን ሲባል እንዴ ምን ታዲያ ለጻድቃን እንጂ አያችሁ። ራሳችሁ እየኮነናችኋቸው፣ ራሳችሁ እየነቀፋችኋቸው፣ ራሳችሁ እየሰበራችኋቸው። ኢቭን የፕሮቴስታንቶችን የወንጌላውያን አማኞችን ፖስት አይታችሁ ከሆነ የኛም ፖስት አይዞሽ እግዚአብሔር ማሪ ጌታ ነው፣ እግዚአብሔር ምህረትን የሚያደርግ ጌታ ነው፣ ስህተት የለም ማለት አይደለም። አንቺ ጋም የምናያቸው ነገሮች እናበረታታ አይጋብዙም። ፊትሽን ወደ እግዚአብሔር አዙሪ፣ ፊትሽን ወደ ጌታ አዙሪ፣ እሱ የምህረት አምላክ ነው፣ በንስሐ እግዚአብሔር ፊት ቅረብ እያልን እንደዛ ነው ኢንከሬጅ ስናደርጋት የነበረው። መታችሁ አሁን ዘሪቱ ከበደ እንደዚህ አይነት መልእክት ብትልክ የሚል መልእክት አይቻሉ። ይህም ግለሰብ እሱን አንብቦ ነውና አልጨረሰውም። ቁምጽል የሆነ ነገር ግማሽ ነገር ነው ይዘው የሚመጡት ወደ ሚዲያ። ሲጋራና ገንዘብ ይዘዋል በግራና በቀኝ። ጸልያ እየተመለሰች ነው እንግዲህ። የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ። እንደው ፈጣሪ አባት። አቤት። እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ ምለ እዚህ ድረስ ከመጣ ለምን ራስ አታስገቡ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። በየትኛው ስራ ይልቅባ? ይኸውልህ ወንድሜ ቤተክርስቲያን እኮ የምንመጣው ሁላችንም ስለቆሸሽን ለመንጻት። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል።
ሂድና ሸክምህን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ እድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። እሱ እኮ ይወድሃል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ። በጣም የሚገርም እኔ የእውነት ኮንተንት ክሬተሮች እንደዚህ በቃ ቁም ነገር ወደ እግዚአብሔር የሚያቀርብ ወደ አምላክ የሚያቀርብ ነገር ስታመጡ ደስ ይላል። በቃ ሁሌ ዓለማዊ ነገር ፕሮሞት ማድረግ፣ ዓለማዊ ነገር ማበረታታት ይሁን በቃ ትዳር፣ ፍቅር ምናምን ጉንትሏት ምናምን በቃ እንደዚህ አይነት ነገር ብቻ ከምታቀርቡ እንደዚህም ደግሞ አስተማሪ የሆኑ እግዚአብሔር መሐሪ የሆነ ጌታ እንደሆነ ምሕረትን የሚያደርግ አምላክ እንደሆነ ብታሳዩ በቃ መልካም ነው። በቃ ደስ ይላል። እንደዚህ አይነት አስተማሪ የሆነ ነገር ነው ስታቀርቡ ደስ የሚለንና ቴንኪው ነዳጊ ቴንኪው በጣም የእውነት አፕሪሼት እናደርጋቸዋለን። በትላንትናው ዕለት እንግዲህ እህታችን ጃኒ ላይ የመኪና አደጋ ደርሶባታልና አንድ መረጃ ላካፍላችሁና በዛ ውስጥ የተረዳሁትን አንድ ነገር ልንገራችሁ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ያው እንግዲህ እጅግ በጣም ያሳዝናል። በእርግጥ አደጋው እሷ ላይ የደረሰው በጣም አደጋው ከፍተኛ አይደለም፣ ተርፋለች፣ እሱም ተርፏል ይባላል። ምንም አይነት በእነሱ ሳይድ የተሰማ መረጃ የለም። ግን በዚህ ዘገባ ላይ ገባውና ኮሜንት ላይ ለማንበብ ሞከርኩ። እሰይ ደስ ሲል እግዚአብሔር እንኳን አደረገው በገደላት ባጠፋት ምናምን ብለው ኮመንት ሲሰጧት አየውና የሳሚ ዝማሬ በውስጥ መጣ። ይሄ ወረት የሌለበት እውነተኛ ሲከዱት ማይከዳ እውነተኛ ሚለው ዝማሬ መጣና አብዛኛው ሰው እዚህ እንግዲህ ዛሬ ላይ አንቺ ስታስጠያ አንቺ ምን እያለ ትላንትና ከፍ አድርጎ ቆልሎ ትላንትና አቅፎ አብሮ ፎቶ ሊነሳ ተጋፍቶ ምናምን በቃ ስንት ሚዜጅ ጽፎልኝ አልተሳካለት ሰው ዛሬ ላይ ግን አንዲት በሰራሃት ሚስቴክ አንዲት ባደረግካት ስህተት ደመኛ ሆኖ ቁጭ ይላል አርፎ በቃ። እና በዚህ መሃል የእግዚአብሔርን ቸርነት ስንቴ እየበደለው ቻለን፣ ስንቴ ነውራችንን ደበቀልን፣ ስንት ነውራችንን አይቶ ዝም አለን፣ አለፈን። ኑ ተመለሱ ልጆቼ ብሎ በድካማችን ጊዜ ስንት ጊዜ ራራልን። ይህ ድንቁ ሊቀ ካህናታችን እውነተኛውና ወረት የማያውቀው ስንተወው የማይተወን መልካሙ እረኛችን መልካሙ አባታችን ኢየሱስ ክርስቶስ ነው። አይ ዶንት ኖ ዋይ ለምን ብዙዎቻችሁ እንደምትርቁትና የሰው ነገር ያበቃል፣ የዓለም ነገርም ያልፋል፣ ዝናውም ክብሩም ሁሉ ነገር ያበቃል። በቃ ምድር ስለምትሰጥ ምድር ራሷ መልሳ ትነጥቃለች። እሺ አንተም በሃይማኖት እኔም በሃይማኖቴ ብዬ የምቀጥለው ህይወት የለም። እኔ ካንተ ጋር ለመኖር መልእክትን አልሰውርም አልደብቅም። ወገኔ እኔ የተቀበልኩት ከሰዎች ሳይሆን ከክርስቶስ ኢየሱስ ነው። አዎ ኢየሱስ እስኪመጣ ድረስ ምናልባት ነፍስ ከስጋዬ እስክትለይ ድረስ የተሰቀለውን ኢየሱስን እሰብካለሁ። ካንተ ጋር ለመኖር ስል መልእክቴን አልሸፍንም አልሰውርም። አንተም በሃይማኖት እኔም በሃይማኖቴ ብዬ የምቀጥለው ህይወት የለም። ይህ እኮ የሚገርም ነገር ነው። በኢየሱስ ክርስቶስ ስም በቃ እኔ የእውነቴን ነው ብለ ወንድምነት ከእናንተ ኤክስፔክት የምናደርገው ይሄን ነው። በቃ ይሄ ወንጌል ነው። ሰው ጣቱን ሲያወጣባችሁ ሲሰድባችሁ አትቅረጹት። እሱም ፓርት በቃ አትቅረጹት። የእውነት ወንጌል ለዛ ሰው ስለሚያስፈልገው ነው እግዚአብሔር በዛ ስፍራ እንድትቆሙ ያደረጋችሁ። አቃለው እነሱ የነሱ ቪዲዮ ጅምር ላይ ሲገባ እንደ አንድ ኮንተንት ክሬተር ሁክ ነው። በቃ ሰው እሱን አይቶ ደንግጦ ብቻ ቪዲዮ እንዲያይ ያደርጋል፣ ኢንከሬጅ ያደርጋል፣ ሰው ቪዲዮአችሁን እንዲያይ ያደርጋል። ግን ባይታይ ይሻላል። በቃ እንደው እነሱ ያንን ፓርታቸው ያንን ደካማ ፓርታቸውን ባትገልጡባቸው በቃና እንደዚህ ደግሞ የምንሰውረው በቃ ከሰው ጋር ለመዋደድ ብለን ሰዎች እንዲወዱን ብለን የምንደብቀው ምንም እውነት የለም፣ ወንጌል የለም። እና በዚህ ደግሞ በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። ነውር አያልቅባቸው። የፕሪንሲፕል ከላይም ይናገራል ከክሱም ይናገራል። ንቦቹ ለምን ከቀፏቸው ወጡ አይደለም ቀፎ ማነቀነቀው ነው። ይሄን ነው መሪ ብዬ ስኖር የነበረው ስለ
ማለት እንደዚህ ትንባሆ የሚያጨስ መሪ ሲጋራ እያየኸው ምናል አያይዝላቸው ለተመልካች እሱም ብርጭቆ እያንጫጫው ወራኛል ነው ብርጭቆ እያንጫጫው ነው የማወራው። አብራችሁ ነው ለየብቻ ነው? ኧረ አብረን ነው እንጂ ፈታ ማለት ነው ምንድነው? አዎ እንደዛ ነው የሚባለው። እኔ ስለ ህግ ማክሰው ነኝ፣ ቢዝነስ ላይ ያለው ሰው ነኝ። ጭራሽ እኮ እኔ በሰዓቱ ደክሜ ከነበርኩበት ቦታ ወጥቼ የባሰ ደክሜ እኮ ነው። ጭራሽ ብሶብኝ እኮ ነው። ጭራሽ ብሶብኝ። እንዴት ምን ማለት ነው? ጭራሽ ብሶብኝ የምትከተለው ነው የምትሆነው። ሰሞኑን እኚህ አጫጭር ቪዲዮዎች እየተቆራረጡ በሶሻል ሚዲያ ላይ ሲመላለሱ አየሁ። ኖርማሊ ሌላ ቪዲዮ ተለቋል። ሌላኛው ቪዲዮ ደግሞ ምንድነው? የሶፎንያስ ሞላልኝ የቀድሞ ባለቤት ወይም ደግሞ የሁለት ልጆቹ ነው የሶስት ልጆቹ እናት ልትሞሸር ነው፣ ዳግመኛ ልትሞሸር ነው እና እንደ ሽምግልና የሄደው ፕሮፌት ሄኖክ ነው። ፕሮፌታችሁ የኔ አይደለም፣ ፕሮፌትም አይደለም፣ ሐሰተኛው ነቢይ ሄኖክ ነው ሄደውና ሪቬንጅ በሚመስል መልኩ እንግዲህ ሄኖክን ኤክስፖዝ ሊያደርጉ እየሄዱበት ያለው ርቀት ነው። አያገባንም። በነገራችን ላይ ጂሚ ሀሳብ ስጥበት ምናምን አላችሁኝ፣ ጌታን ኮሜንትም ላይ ጨቀጨቃችሁኝ፣ አልገባኝም በቃ እና እኔ በእንደዚህ አይነት ቆሻሻ ነገር ዙሪያ ሀሳብ መስጠት አልፈልግም። ምክንያቱም ምን መሰላችሁ? አብሮ በልቶ አብሮ ጠጥቶ አብሮ ዘርፎ አብረው ሲዳሩ ውሎ ምናምን እኔ ምን አገባኝ እዚህ መሀል ሀሳብ የምሰጠው ምን ቤት ነኝ? ምክንያቱም ጥቅም ላይ ይጋጩና መጥቶ ሚዲያ ላይ ያለቃቅሱባቸዋል። እዚህ መሀል ገብታችሁ ያለ ምንም ማስረጃና መረጃ ጦጣ ነው የምትሆኑት። በእርግጥ ይሄ ትንባው ምናምን አጨሱ ምናምን በማስረጃ እሱ ምንም ያሳስብ ነገር የለው፣ እሱን እናውቃለን። ምንም በቪዲዮ በፎቶ በደንብ እናውቀዋለን። ምንም የሚያሳስብ ነገር የለም። ግን ደግሞ የሰውን የግል ድካም የመግለጥ ፍላጎቱ ስለሌለን በቃ የሰውን የግል ድክመት ከእግዚአብሔር ጋር የጨርሱት። በአስተምሮት ከመጡ በክርስቶስ ትምህርት ግን ከመጡ አንቃለድም፣ ሳፋጣ ውስጥም አንገባም፣ እንካ ሰላምታም አናደርግም ከነሱ ጋር። ስለዚህ እንደነዚህ የተጨመላለቁ በጥቅም ጉዳይ የተጣሉ ሰዎች መሃል እናንተም አትግቡ፣ እኔንም ግባ አትበሉኝሽ። ስለማይመለከተን የጥቅም ጉዳይ ነው ያባላቸው። ይቺ እህታችን በጣም መነጋገሪያ ሆናለች። የጓደኝነት ጥግ እየተባለች ነው። እንደ ስምሽ ወርቅነሽ እናውቃለን እና እኛ ትልቅ ሀብታችን ነው አሳልፈን የምንሰጠው። እስከነ ሳቋ፣ እስከነ ደስታዋ፣ እስከነ ሀብቷ፣ እስከነ ኤቭሪቲንግ ነው የምንሰጠውና አፈር ብሉ ላለክስ ኦኬ እስከነ ሙሉ ነገሯ ነው የምንሰጥክ። እስከነ ሙሉ ነገሯ መልስልን፣ አቆይልን። ሁሌ ሳቋን ያሳየን፣ ደስታዋን ያሳየን። ገና ወልደሽ ተባዢ አንድ ብቻ ሆነሽ አትበቂንም። ያንቺን ብዙ ሰዎች ማየት እንፈልጋለን። የዓለም ያርገው፣ ቤትሽን ሰላም ያርገው፣ ፍቅር ያርገው። እግዚአብሔር የገባበት እግዚአብሔር ያለበት ህይወት ያርግልሽ። ሚስ ልዩ የተባለችዋ እህታችን ሽምግልና ነው አይ ቲንክ። እና እዚህ ላይ ምን እንደተረዳው ታውቃላችሁ? ወንዶች ምን ያህል ሴቶችን አቢዩዝ እያደረጉ እንዳለ፣ ምን ያህል ሴቶችን እየጎዱ እንዳለ እና ከዛ ተነስቶ ይመስለኛል እነኚህ እህቶቻችን እንደሰጠን ሰላማን ጠብቀን ከእናቷ ቤት ስትወጣ እንደዛው ሰላም ሆና ካቃተች እንኳን ካልቻልካት እንኳን እንደዚያው መልሳት ብሎ ይሄ እግዚአብሔር የሚወደው ነገር ነው። በነገራችን ላይ የእውነት እግዚአብሔር የሚወደው ነገር ነውና የምትድሯቸው ጓደኞቻችሁ ካሉ ዊሽ እንድታደርጉላቸው የእውነት ጸልዩላቸው ሲገቡበት ማለት ነው። እግዚአብሔር ሆይ በቃ አንተ በቤታቸው ውስጥ ክበር፣ ንገስ፣ ከፍ በል፣ አንተ ጠብቃቸው፣ ልባቸውን ጠብቅ ምናምን ብላችሁ ለጓደኞቻችሁ ጸልዩ። ስፔሻሊ ሊዳሩ ላሉ ጓደኞች አሁን ዘመኑ ከፍቷል። ምን እንደሚፈጠር መሰሪ የሆነ ጓደኛ አለ፣ ስንት ነገር አለና እግዚአብሔር በትዳር መሃል እንዲከብር ጸልዩ። እናንተ የምታገቡ ሰዎች ካላችሁ እማስተምር ትምህርት ከትላንት ይልቅ ዛሬ ኢየሱስን እያፈቀርከው እንድትመጣ ካላደረገ፣ የማገለግለው ነገር የማስተምረው ትምህርት የምጸልየው ጸሎት አንተን ወደኔ ሳይሆን ወደ ኢየሱስ እያቀረበ ካልመጣ፣ ወደ ኢየሱስ ሳትቀርብ፣ ወደ ኢየሱስ ሳትጠጋ፣ በኢየሱስ ፍቅር እየታመምክ፣ በኢየሱስ ፍቅር እየተያስክ፣ በኢየሱስ ፍቅር እየተቀያየርክ እየተለወጥክ እማትመጣ ከሆነና ይልቁንስ አገልግሎቴ ወደ እኔም ያመጣህ ሆነ ዴቭ እግዚአብሔር ሰው ጸልይልኝ፣ ጫንብኝ፣ እርገጠኝ፣ ላብላህ፣ ላጠጣህ ወደ እኔ የሚያመጣ ከሆነ ጤናማ አይደለም። ማናቸውም አገልግሎት
የትኛውም አይነት የጸጋ ስጦታ ትንቢትን ጨምሮ ሁሉም የጸጋ ስጦታዎች ግባቸው የተነገረላቸውን ሰዎች የተነገረባቸውንም ሰዎች ተናጋሪውንም ሰውዬ ከትላንት ይልቅ ወደ ኢየሱስ ማስጠጋት መቻል አለ። ዋው! ሰውዬ የምናገረው ነገር ላፍ አድርጎ ኢየሱስ ትዝ የማይለው ከሆነ ከኢየሱስ የሚያስኬደው ከሆነ ትንቢቱ ከእግዚአብሔር አይደለም። አለቀ። ግን እኮ ዴቭ አንተ ተናግረህ እኮ ተፈጽሞለታል። ነው ከእግዚአብሔር አይደለም። ምክንያቱም ማንም ሰው የሆነ ነገር ተናግሮ በአጋጣሚም ሊፈጸም ይችላል፣ ባቦ ሰጥም ሊሆን ይችላል። ከ110 የሚባል እድል አለ። በዛ መሰረት ማች ሊያደርግ ይችላል። የተነገረው ትንቢት ክርስቶስን ያከብራል ወይ? ሁለተኛ መመርመሪያ ነገርከኝ፣ ተናገርክ፣ እሺ ለሷም ነገርካት፣ ለሱም ነገርከው፣ እኔም ተናገርከኝ፣ እኔም ተናገርኩ፣ አሜን ተባባልን። ትንቢቱ ክርስቶስን ያከብራል ወይ? ማለት ትንቢትን በውስጣችን በቅጽበት የሚያመጣው ማን ነው? መንፈስ ቅዱስ ነው አይደል? አንድ ትንቢት እውነተኛ መሆኑን ማቀው መንፈስ ቅዱስ ከሰጠ ነው። ለምን ሰው ከስሜቱ አውጥቶ እንደሚናገር ቅዱሳት መጻሕፍት ነግረውናል። ኤርምያስና ሕዝቅኤልን አጥንተናል። ከገዛ ልባቸው አውጥተው ይተነብያሉ ብለዋል። ዝም ብሎ ያለሙትን ሕልም ሁሉ ትንቢት ብለው እንደሚናገሩም ነግሮናል ሕዝቅኤልም ዳንኤልና። ትክክለኛው ትንቢት ግን ማን ሲሰጥ ብቻ ነው? መንፈስ ቅዱስ ብቻ ሲሰጥ ነው። ምክንያቱም መንፈስ ቅዱስ ከማን ተቀብሎ ነው የሚያቀብለው? አቤት ከአብ ያለውን በእግዚአብሔር ልብ ውስጥ ያለውን ነገር ከእግዚአብሔር መንፈስ በቀር ሊያቅ የሚችል ማንም የለም ነው። ስለዚህ ከአብ የሆነው መልእክት ወደ አንተ ወደ እኔ የሚመጣው በማን በኩል ብቻ ነው? በመንፈስ ቅዱስ ብቻ ነው። በመንፈስ ቅዱስ ከሆነ ልክ ነውና በመንፈስ ቅዱስ መሆኑን በምን አውቃለሁ ሲባል መንፈስ ቅዱስ በአማኞቹ ጸጋን የሰጠው ከዛ ውስጥ ትንቢትንም የሰጠው ሌሎችንም የጸጋ ስጦታዎች የሰጠበት ግቡ ምንድነው? ዓላማው ምንድነው ሲባል ትንቢት መናገር አይደለም፣ ማገልገል አይደለም፣ ማስተማር አይደለም፣ ልሳንም አይደለም፣ መጸለይም አይደለም። ዓላማው እሱ አይደለም። እነዚህ መሳሪያዎቹ ሲሆኑ ዓላማው ጌታ ኢየሱስን ማክበር ነው። በጣም ብዙ ጊዜ ይሄን ነገር ተባብለናል። የትኛውም ነገር በቤተ ክርስቲያን ውስጥ የሚደረገው ልምምድ፣ በቤተ ክርስቲያን ውስጥ የሚደረገው እያንዳንዱ አካሄድ ሲያሳድጋችሁ ወደ ኢየሱስ ክርስቶስ ካላሳደጋችሁ፣ እርሱን ወደ ማወቅ ካላሳደጋችሁ፣ እርሱን ወደ መረዳት፣ እርሱን ወደ መምሰል፣ እርሱን ወደ መፈለግ፣ እርሱን ወደ መናፈቅ የማያሳድጋችሁ ከሆነ ይህ ከመንፈስ ቅዱስ አይደለም። ሰይጣን ይፈታተንሃል፣ እግዚአብሔርስ ይፈትንሃል። አማርኛው ይለያል። አስተማሪ የሚፈትንህ ሊጥልህ አይደለም፣ ዕውቀትን ቼክ ሊያደርግ ነው። ሰይጣን የሚፈታተንህ ግን ሊጥልህ ነው። እግዚአብሔር አብርሃምን ፈተነው የሚለው በክፉ አይደለም የፈተነው፣ አቅምህን እንድታቅ ምን ያህል እንደገባህ እንድትረዳው ነው ፈተና አንዳንድ የሚለቀቀው። የሰይጣን ግን ለመጣልና ለማስመጥ ነው። ሆኖም ከሁለቱም ፈተና ነፃ አይደለም። ወይ ትፈተናለህ ወይ ሰይጣን ይፈታተንሃል። ሁለቱም ግን በእግዚአብሔር ቁጥጥር ስር ነው ማለት ነው። እሺ ለምንድን ነው ፈተናን የሚፈቅደው? ፈተና ለጊዜው ቢያሳዝንህም የምትሰራበት የምትበስልበት ለበጎ ስራ የምትዘጋጅበት ፊልድ ስለሆነ ሮሜ 8:28 ታውቃላችሁ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለምንድን ነው? ለበጎ። እስኪ ለበጎ ነው በሉ። ፈተናም ጭምር ማለት ነው ለበጎ ነው። ሮሜ 5:3 ላይ መከራ ትዕግስትን እና ተስፋን እንደሚያውቃችሁ ታገሱ ይላል። መከራ ትዕግስትን የሚባል ብጽና ያመጣልሃል። ሻውን ብጸልይ ጌታ ሆይ ትዕግስት አጣው፣ ዝም ብሎ ቡፍ ያደርገኛል፣ ሆድ ያስብሰኛል፣ እባክህ ትዕግስት ስጠኝ ብትለው መከራ ነው የሚሰጥህ። ከሰማይ ትዕግስት እንደ ኳስ ተደበልብላ ቁጭ አትልም። ትዕግስትን እንደ ፋብሪካ የምታመርተው መከራ ትባላል። ቃል የለኝም የእውነት ለቄስ ትዕግስቱ ቃላት የሌለኝ በጌታ በኢየሱስ ስም። ዳዊት ፋሲልንና ቄስ ትዕግስቱን በቃ ነፍሴ ነው የሚወዳቸው። ተጋበዙልኝ የእውነት ቄስ ትዕግስቱ እያላችሁ ዛሬም ሪኮመንድ አደርጋችኋለሁ። ሰርች እያደረጋችሁ አዳምጡ። እሺ በጣም ነው የምንወዳችሁ የእውነት ተባረኩልን። አማላጅ ማን ነው? ጆን በኢየሱስ በቀር ወደ አብ የሚመጣ የለም። አብርሽ ክርስቶስ የአዲስ ኪዳን መካከለኛ ነው። ዕብራውያን 9:15 ጢሞቴዎስ
ኢየሱስ በሰውና በእግዚአብሔር መሃል ያለ ብቸኛ መካከለኛ ነው። ማቴዎስ 1:2 ዩ ማርያም አማላጅ ናት። የወይን ጠጅ እኮ የላቸውም አለችው። ጌታ ኢየሱስ አውረገረጋችኋት እኮ። አይካታይ ከዚህ በላይ አታስቁኝ፣ በጌታ በኢየሱስ አታስቁም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።